ልጅቷ የአማርኛ ትረካ ክፍል 3 ደራሲ ዲዲቲ ተራኪ ዲዲቲ። ቀኑ ቅዳሜ ነው። ቢኒ ግማሽ ቀን ስራ ስለነበረው ከስራ መልስ ገባና አንዳንድ ነገሮችን ቤቱን ሳምንቱ ቆሻሻው አስተካክሎ አዘጋጅቶ ፀሐይ በረደ ለመዝናናት ከቤቱ ወጣ። መንገድ ላይ ዝም ብሎ የሚሄድበትን አላወቀም። እየሄደ የሚያስበው ስለ ሳምሪ ነበር። ሳምንቱ ሙሉ አላያት። በባለፈው አርብ ለዛ ታክሲ ውስጥ ከተከሰተው ነገር በኋላ ችግሩን አይሆን ብሎ ያሰበው ዛሬ ነበረ። በጣም የተጨናነቀ ሳምንት ነበር በስራ ያሳለፈው። ምን ሆናለች? እንደ ሁለተኛ ቀንም ሳገኛት ስልኳን ሳልቀበላት እያለ በሁሉ እያብሰለሰለ እግሩ ወደ አቀናው ዝም ብሎ መንገዱን ጀመረ። ፀሐይዋ በረድ ብላለች። ወደ 12 ሰዓት ላይ ሆኗል። ኳስ ልመልከት ወይስ ካፌ ገብቼ ቡና ልጠጣ እያለ እየተወዘጋገበ ዝም ብሎ አስፋልት ዳር ላይ ወክ ማድረግ ጀመረ። ጥቂትም አልሄደም። በኋላው ጃስ የሚል የሴት ድምፅ ሰማ። ወዲያው ነበር የለየው። መዞርም አላስፈለገው። የሳምሪ ድምፅ ነበረ። ውስጡ የተሰማውን ደስታ ላለማሳየት ብሎ ዞር ብሎ ምንድን ነው ብሎ እንደደነገጠ ለማስመሰል ይፈልጋል። በፈገግታ እያየችው ነበር። አንተ አድናቆች ነው በሚገርም ስሜት። ምን ሆነ የጠፋው? ታክሲ ተራ ላይ ራሱ ሳምንት ሙሉ እንዲተለየው ወይስ አለቃ ተቆጣ ባለፈው እና ቺን ሳምንት ጸባይን እያሳመርክ ነው በጊዜ እየገባ አለችና የአሽሙር ፈገግታ አሳየችው። እሱም ፈገግ አለላትና እኔ ራሱ አሁን ስላንቺ እያሰብኩ ነበር። ባይገርምሽ ምን ሆነች ልጅ እንደለመደችው ሌላ ሁለት ጎረምሳ ጣልታ ሰፈር ቀየረች እንዴ እያልኩኝ ነበር ብሎ ሳቀባት አለችና እሷም የብሽቀት ፈገግታ አሳየችው። በጣም ተገርማለህ። እንዳልደውልልህ እንኳን ስልክ የለኝም። በጣም ነው የሚገርመው ምናምን ነገር። አሁን እንደውም ንገረኝ ሴቭ ላድርገው። አንድ ችግር እንኳን የሚገጥመኝ ደውልልህ ሰው የለኝም ብቻዬን ብያለሁ። እና አለበት እስኪ ስልክሽን እንኳን አይባልም። ለድንጀና ብቻ ሲሆን ነው እናንተ ወንዶች ተቀበሉት አይደለ? እና ታዲያ አንቺ ምን ያንስሻል ለመጀንጀን? አጋጣሚው አለመቸው ላይ ነው እንጂ አልኳትና ፈገግ አስፋፋይስ ባለጌ አለችና ስልኳን አውጥታ ንገረኝ ስልክህን አለችው። ወዲያው 9 ብሎ ቁጥሩን ነገራት። ወዲያው ደወለችለት። በሴቭ አድርገው ደግሞ ታንሳ ሲደወልልህ ትንሽ ማታ ማታ ከደወል ሴትዮዋ ትቆጣኛለች እና ባላነሳም እንዳትደነግጭ አለች። አግብተሃል እንዲ አለች። እንዲ ብቻዬን እንደምኖር አለ። ታዲያ የምን ሴትዮዋ ትቆጣ አለች። አከራይ ናት እባክሽን ከሴት ጋር ስትጀነጅን ታስጨምሪብኛለሽ ብዬ ማላነሳው ብሎ ተገባለናት። በሆዱ እኔም ሳልጠይቅ ተሰጠኝ። በጣም ይገርማል። ለካ ጎበዝ ጀንጃን ይወጣኛል ማለት ነው ብሎ በሆዱ ፈገግ አለና ስልኳን ሴት ማድረግ ጀመረ። እሷም አብራው መሄድ ጀመረች። ምንም አልተነጋገሩም። ወዴት እንደሚሄድም አልጠየቃት። ዝም ብለው ወክ እያደረጉ ወዴት እየሄድሽ ነበረ? ኧረ በቅርብኝ ዝም ብዬ እየሄድኩ ከኋላ ሳይ ጊዜ አንተ መሆኑን እርግጠኛ ሰው አስደንግጠው ደድሮኝ ነበረ። ከሱ ጋር ሆናለሁ ብዬ ነው ጃስ ያልኩህ አለችው። ዋው በጣም የሚያስደስት በጣም ራሱ ድብቅ ብሎ ከሰዓት መጥቼ ቤቴን ካስተካከልኩ በኋላ ብዬት እያልኩኝ ለገኙዳ መረን ከቤቴ ወጥቼ መውጣቴ ነው። ልክ እንደኔ ነባጋኝ ድብር ስለኝ ናስቼ ወጣሁ። የሆነ ካፌ ነው ቁጭ ብዬ እና ወይ እየጠጣሁ ይመሽልኛል ብዬ ነው አለችና እየተሳሳቁ መንገዳቸውን ቀጠሉ። ምንም ሳያወሩ የተወሰነ ደቂቃ እየሄዱ እሱም በሀሳቡ እሷም በሀሳቧ ተውጠው መንገዳቸውን ቀጥሏል። ቢኒ በሀሳቡ የመሰለት ልጅ አሁን እንዴት ብዬ ነው የሚገነግነው ደግሞ እንዳላበላሸውና እሷን እንዳላጣት ሁሌ የዘወትር ጥራቸው ነበር። አንድ ሴት ሲተዋወቅ ገና ለገና የማይሆን ነገር ተናገርኩኝ ጓደኝነት ማጣት እያሉ ስንት ሴት እንዳመለጡት የሚያውቀው እና ወዴት ይሄድክ ነበር ታዲያ? ያገኘው ዝም ብሎ ወክ ነው ወይስ ካፌ ተቀምጠ እንደምንም ለመጠጣት አስበህ ነበር አለችው። ዝምታ
ዝምታውን ለመስበር ያህል እሱም ከሀሳቡ ነቃና አይ እንኳን ለመጠጣት አላሰብኩም፣ ወደ ማታ ላይ ነበር ያሰብኩት። ትንሽ ቀኑ እስኪመሽ ድረስ ፑል ምናምን ነገር መጫወት አስቤ ነበረ የወጣሁት፣ ግን ያው አንቺ ስለመጣሽ ከአንቺ ጋር ከሆንኩ ምን ካፈቂቱ ጨዋታ አለት። እኔ ራሱ በጣም እወዳለሁ፣ ግን ትንሽ ነው ብቻዬን እዛው ለጎረምሳ ማርገት መጫወት ስለሚደብረኝ ካምፓስ ላይ ያለው እጫወት በጣም ደስ የሚለኝ ስፖርት ነው። ለመጫወት ከፈለኩ እኔም ደስ ይለኛል። ያሸነፈ ቡና ይጋበዛል ብላ ለወረድ ሀሳቧን ከየት ብላ ቀረበችለት። ቢኒ ሀሳቡ በጸባይ የምትስማማ ሴት ጓደኛ ስላገኘ ደስ ብሎት ይዝለቅ ማይለቅም ከእሷ ጋር አብሮ በሆኑ ወደደ። ብዙ ግርግር የማይበዛበት አቅራቢያቸው ያለው ህንፃ ላይ ያለ ቤት ነበርና ለነዛን ግን ማለት አውቀዋለሁ። አጠገብ ካፌ ያለ እንደውም ብዙ ጊዜ ዛየ በችግና ሲጫወቱ ሳይ ሁሌ ይቀናለሁ። ማቆሰው ጋር ነበረ በጣም ደስ ይለኛል። ይህ አጋጣሚ ግን ደስ የሚል አጋጣሚ ነው። በጣም በቃ የመቅበጥበጥ ስሜት እያሳየች ለመጫወት ያላት ፍላጎት በፈገግታ ገለጸችለት። በቃ ወደዛ ሄደን እንጫወታ እንግዲህ ውድድሩን አልረሳሽውም አይደለም? ከፈለግሽ በአንድ እጅም ልጫወትልሽ እችላለሁ። በኋላ ተሸንፍልሽ ማለቃቀስ የለም ካሽ ይዘሾልሻል አይደለ ብሎ የፌስ ፈገግታ ሳቀላት። ተናባኩ በኋላ እንዳትቀምስ የካምፓሳችን የሴቶች ክለብ ውስጥ ተጫዋቻቸው ነበርኩሽ እና ባቺ ነው የራሱ አሸንፍ ያውቃለሁ ፍራኝ ብላ በግርማ ሞገስ ትከሻዋን ቀና አድርጋ እንደመጎበራ ፈገግ ያለ እስቲ እናያለና ማለት ነው። ተያይዘው ወደ ህንፃው ላይ ወጡ። ሁልቤቱ ከበፊቱም ብዙ ሰው የማይበዛበት ደህና ሰዎች የሚጫወቱበት ስለነበረ እና ብዙም ቴብል ስላለ ባለ ቴብል ለማግኘት ብዙ አላስቸግራቸውም። አንደኛውን ቴብል መረጡና ስቲካቸውን ይዘው አጫዋቿን ፋሽናቸው ብለዋት ጨዋታቸውን መጫወት ጀመሩ። አንድ አሸነፋት፣ ሁለት አሸነፋት። ፊቷን መቀየር ሲያሳይ ተገጥሞላት አይዞሽ ችግር የለም ብትሸነፍም የራሴን ክፍላለሁ ብሎ በፌስ አሳደባት። ኧረ አክተር አይቸኩልም ብዬ ነው እስቲ ምን ያህል እንደምትችል እየገመቱ ማለች። ኧረ እባክሽ አላት። ሶስተኛው ጨዋታ ላይ ግን ቀየር አለችበት። አሸነፈችው። አራተኛ አሸነፈች። ሁለት እኩል ሆኑ። እያለው አክተር አይቸኩልም ዝም ብዬ ነው የለቀኩልሽ አላትና የልብ ነገር ጉባኤ ሆኑ። እቺ ሴት ሆነቷም እንደዚህ በሆናት እንደዚህ እያለ ሶስተኛ ለመጫወት ጀመረ። የተጫወቱ እያለ ካጠገባቸው በቴብል የሚጫወቱት ልጆች አንደኛው ተጫዋች ኳሱን በኃይል ሲመታው ከቴብሉ ዘለለና የሳምሪ ደረት መታ። ደነገጡ። ብላ አቃስት ተችና ደረቷን ያዘች። ቢኒም በመቀዝበት ግንባሯን የመታት ስለመሰለው መጀመሪያ ላይ ስላላየ ሳምሪ አለና ቶሎ ክንዷን ይዞ አቅራቢያው የነበረው ወንበር ላይ አስቀምጦት ጎዱሽ እንዴ ምንሽን የመታሽ ምናምን ነገር ብሎ አይኗን አያት። በጣም ደንግጧል። ተጫዋቾቹም እየሮጡ መጡ። ተጎዳሽ እንዴ እናትዬ ተረፍሽ ግንባርሽን የመታሽ ምናምን የፑል ኳስ ሰውነት ሲመታ በጣም እንደሚያም ያውቀዋል እና ደነገጡ። አይ ደረት የመታኝ ግንባሬ እንኳን አይደለም መጥቅ ተረፍ ያለው አለችው። ከዘመኑ አይሽ ብሎ በድንገት እጁን ሳያስበው ደረቷ ላይ አስቀምጠ። ቀና ብላ አየችው። በምሽኮርማም አይነት ሳያስበው ላይ ከወደ ዙሮቹ አጠጋ ብሎ ነበር እጁ። ይቅርታ እሱም ሳያስበው ነበርና ደንገጣ። አራው ችግር የለውም ምናምን ነገሮች። ለመጀመሪያ ጊዜ ፊቷ ላይ የሆነ የአፍረት ስሜት ሲሰማ ታየው። የሆነ ስሜት እሷን ውስጥ እንዳለ ለመገንዘብ ጊዜ ማርፈጀበት። እሱ ግን ያ እጆቹ የነካው ደረቶቿን መቼ እንደሚታጥቡ ራሱ እያሰበ በሆዱ ከራሱ ጋር እየተሳሳቀ ነበር። እና አሁን ተርፈሻል መጫወቱን እንችላለን ተመልሰን ወይስ አረፍት ያለሽ አላት። አረፍ ብላለሁ አለችውና ያዝ አድርጋ አጠገቧ እንዲቀመጥ አደረገ።
የዛ ሰዓት የነበረው ደስታ የማይጠገብ ነበር። ያቺ ሰዓት ምናለ ባላለፈች እያለ በሆዱ ካጠገቧ ቁጭ አለ። እንዴት ነው የሚሰማሽ ነገር አለ ወይስ ሐኪም ቤት ነው እንዴ? በጣም ከተጎዳሽ ውስጥሽን ጎድቶ እነኚህ ኳስ በጣም ከባድ ናቸው አላት። ወሬ ለማራዘም እንጂ አጠገቧንም ብሎ ቁጭ ብሎ አቅፏት ያባብላት ደስ ይለው ነበር። እሷ ግን መናገር ራሱ አልቻለችም ነበር። በዛች ቅጽበት የተደረገው ነገር ሁሉ ስሜቷን ሁላ እርብሽብሽ አድርጎታል። ምን እየተፈጠረ ነው የሚለው ነገር ራሱ ለማብሰልሰል ምንም ሰዓት አልበቃትም። ሁለት እኩል ነን፣ በቃ የየራሳችንን እንከፍላለን፣ እንውጣና ቡናችንን ብንጠጣ ይሻላል አለችው። ከዛ ቦታ ወጥታ ትንሽ እንደው አየሩ ቀየር ሲል ወደ ራሷ መለሳለሁ አስባ በቃ ምንም ችግር የለም አላትና የቴብሉን የተጫወቱት ቴብል ከፈለ። እንዴ የኔን እኮ እኔ ነኝ የምከፍለው፣ ችግር የለውም ቡናውን ትከፍያለሽ በቃ አላትና ጆን ያዝ አድርጎ ደገፍ እንደማድረግ ይዟት ወጣ። ካፌ ውስጥ ተቀምጣ ቡናዋን እየጠጣች ወደ ራሷ መመለስ አልቻለች። ሰዎቿው ጋር ለቅብሽፍጭር ብለዋል። እሷም ከወንድ ጋር ያላት ግንኙነት ብዙም እንዳልሆነ ለመጠርጠር አዳገተው። የኔው ቤቴ ነች እንዴ ለካ ሁለታችንም አይናፋሮች ነን እንዴ እያለ በሆዱ ደስ እያለው ዋው ደስ የምትል ልጅ ናት። እንደዚህ አይነት ሴት ከስንት አንድ ጊዜ ነው የሚገኘው። ዳግም አደራህን እንዳታበላሸው፣ ይሄንን እንኳን ይህንን እድልን ተጠቅምበት እያለ በሆዱ እሱም ቡናውን መጠጣት ጀመረ። ልጅቷ ክፍል 4 ሳምንት ይቀጥላል።